ውልደቴ ድሬዳዋ ነው። ምስራቅ ላይ አንድ ነገር አለ። ሃይማኖት አይለየውም፣ ዘር አይለየውም፣ ምንም አይለየውም። የአባትህ እድሜ ያለው ታላቅ ሁሉ አጎት ነው። አለቅ ዳሚና ተጠቀመበት ስም በጣም ብራንድ ሆኗል በሶሻል ሚዲያም። ትርጉሙ የጎሳ መሪ ማለት ነው። አባቴ የጎሳ መሪ ነው። ኢልመ ደሚናት ይላለው። የደሚና ልጅ ነኝ ስል ኤቭሪባዲ በቃ ያከብርሃል because of the legacy of your father። ለምሳሌ መሳደብ ትክክለኛ ያልሆኑ ወርዶችን መገለጫ ያደርጋሉ ለምስራቁ። that is completely false። አንዲት እህታችን በጨዋታ መሃል በቀልድ መሃል ስለ ሺቲ አንስታ ሶሻል ሚዲያ ሁሉ ላይ የተገላለጠ ያቺ ትንሿ እህታችን ናት። ለኛ እንዴት ነው የተመለሰችው? ልክ ተሳስቻለሁ ብላ ስታለቅስ አይታችኋል? አፈ ጉባኤው እንዴት እንዳቀፈቻት አይታችኋል? አሁን እዚህ ጋር ነው እንግዲህ እውነታው። if you are really አይንና ጆሮ በትክክል የሚሰማ አርቲስትና ጋዜጠኛ ከሆንክ አፈ ጉባኤን የምታክል የመጨረሻው የስልጣን አካል ነው። አስብ። አይዞሽ ልጄ ደግማ እንዳታጠፋ ምንድነው ያደረጉት? ቤተሰብ ልጃቸው አርጓት ልጄ the word ልጄ እንዲህ አይነት ፍቅር ያለበት ሀገር ላይ እንዲህ ገልብጦ ማስቀመጡ ከዚህ በላይ ማረጋገጫ የለም። one of the best ሙያ አንዱ ጋዜጠኝነት ነው። ፊልዱን ሽፍት አረኩት። ለምን ይለፈኝ ልታጣላይ ስለሆነ ኦሮሚያ ኢንሹራንስ ላይ ከምስረታ ጀምሮ ለ9 ዓመት እዛ ጋር ሰርቼ ከዛ ደግሞ ራሚስ ባንክን መሰረት። ራሚስ ባንክ ደግሞ ለአባቴ ብዬ የአባቴ ማስታወሻ ነው። አሁን ሰዎች ለሰዎች ባንክ ነው አይደል? ለኔ ግን በቃ የህይወት ዘመን ማስታወሻ። ይሄ ለምሳሌ የራሚስ ፖሊሲ እንደ ፕሮሲጀር በገንዘብ አልተሰራም፣ በደም ነው የተሰራው። 12ኛ ክፍል ውጤት ያልመጣለት ቤተሰብ በጠቅላላ ያዝናል። ልጁ ብቻ አይደለም፣ ሁላችንም ውስጣችን ያነባል። በቃ ከዛ በኋላ የዓለም መጨረሻ አረጉት። ይሄ በፍንም ተአምር መሆን የለበትም። እኔ believe or not በደንብ ተንጠራርቼ ነው እቅዴን ያስቀመጥኩት። 100,000 ሰው ስራ ማግኘት አለበት። በእኔ ድርጅት በኩል ስራ ያጡ ወይም 12ኛ ክፍል ተፈትነው ውጤት ያልመጣላቸውን ልጆች ፕሊስ ስልክ ቁጥራቸውን እዚህ ስራ አስቀምጡ። ከኔትወርክ ስር ሰብስቤ ደውልላቸዋለሁ፣ ስራ አስይዛቸዋለሁ።